አዳም ከተፈጠረ ጀምሮ እስከ አሁን እስከ ዛሬ ድረስ ይህን ምድር ጥለው የሄዱ ሰዎች ወደ እግዚአብሔር ጋር የሄዱ ወይም ደግሞ ወደ ሲኦል ያሉ ሰዎች አስቧቸው እስቲ ብዛታቸው ስንት ይሆናል ብላችሁ ትገምታላችሁ? እስቲ ስንት ይሆናሉ? ከአዳም ጀምሮ እስከ ዛሬ ድረስ ያለፉ ሰዎች ቁጥር ብናስብ በጣም ብዙ ናቸው። ልንቆጥራቸው አንችልም አይደል? ከብዛታቸው የተነሳ ግን እነዚህ ሰዎች ሁሉ እንደው አንድ እድል ቢሰጣችሁ፣ አንድ ቻንስ ቢሰጣችሁ ምንድን ነው የምታደርጉት ተብሎ ቢጠየቁ እኔ እንደምገምተው የሁሉም ሰዎች ምኞት፣ ሐሳብ አንድ ይሆናል ብዬ ይገምታል። በሲኦልም ያሉት ጌታ ጋርም ያሉት ሀብታም ሆነው ሊሆኑ ይችላል፣ ድሃም ለው ተምረውም ሊሆኑ ላይተማሩም የተለያየ ነገር አሳልፈው የሞት ይሆኑ ናቸው። ምንድን ነው ተብሎ ቢጠየቁ ድል ቢሰጣችሁ ሁሉም አሁን በተሰጠኝ እድሜ ጌታዬን አገልግዬ የጌታን ሐሳብ ኖሬ እግዚአብሔርን አክብሬ የእግዚአብሔርን ሐሳብ አስከብሬ ማለፍ ነው የምንፈልገው ብለው ሁሉም የሚናገሩ ይመስለኛል። ያ ሁሉ ህዝብ አስቡ። ለምን? የጌታ ነገር ሪል ስለሆነ፣ እውነት ስለሆነ፣ ዘላለም እውነት ስለሆነ ምናሁን ሳናየው ምናመልከው አምላክ ሪል አምላክ ስለሆነ የሰዎችን ሁሉ እስትንፋስ የያዘ ፍጥረትን የያዘ የሚገዛ የሚቆጣጠር አምላክ ስለሆነ በምድር ላይ በነበራቸው ጊዜያቸውን በብዙ አጥፍተውት ይሆናል። ለስጋም ተድላም ይሆን በተለያየ ያን እድል ግን ቢያገኙ ምኞታቸው እግዚአብሔርን አክብሮ መኖር ነው ብዬ ምንም አልጠራጠርም። እግዚአብሔር እኛንም እንዲህ ያድርገን። በቃ አይደል? የቀረን ህይወት ዘመን አጭር ናት። የእግዚአብሔር የማስተዋል መንፈስ በእያንዳንዳ በኔ ላይ ይግባ፣ በእናንተ ላይ ይግባ። አሜን። የጌታ ነገር ሕያው ነውና የሚጨበጥ የሚዳሰስ በመንፈሳችን ነውና ስለ ክርስቶስ የምንኖር የቀረው ዘመናችን የምንኖርበት ዘመናት እግዚአብሔር ያደርግልን። ልባችንን፣ መንፈሳችንን፣ ነፍሳችንን እግዚአብሔር አምላክ ያድሰው እና እኔ ለራሴ የምጸልይ ይሄን ነው። ለእናንተም ይሄንን እመኛለሁ፣ ለሁላችንም እመኛለሁ እና ባለፈው አንደኛ ጴጥሮስ ምዕራፍ 2 መጨረሻው አካባቢ ላይ ተነጋግረን ነው ያቆምነው። ዛሬ ሞር ምዕራፍ 3 ላይ አደላለው። ትንሽ ነገር ልናገርና እንቀጥላለን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ እንዲህ ይላል፣ የተጠራችሁት ለዚህ ነውና ክርስቶስ ደግሞ ፍለጋው እንድትካተሉ ምሳሌ ትቶላችሁ ስለ እናንተ መከራ ተቀብሏልና እርሱ ኃጢአትን አላደረገም፣ ተንኮልም በአፉ አልተገኘም፣ ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ። እንደ በጎች ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ እረኛና ጠባቂ
ተመልሳችኋል ብሎ ምዕራፍ 2 ላይ ይዘጋልናል። እና እዚህ ላይ የክርስቶስን ፈለግ ትቶላችሁ ሄዷል። ምን ኢየሱስ የሄደበትን መንገድ እንድንከተል። የኢየሱስን መንገድ መሄድ ማለት ቀላል ነው ማለት አይደለም። ጌታ ኢየሱስ የሄደበት መንገድ የእግዚአብሔርን ፈቃድ ነው ሄደው የእግዚአብሔርን ሐሳብ ነው በህይወቱ ላይ ኖሮ ያለፈው። ጌታ እንኳን ያንን መንገድ ሲሄድ አልቀለለው። አባቶይ ፈቃድ ከሆነ ይህ ጽዋ እንኳን ከኔ ይለፍ ብሎ ደክሞት በነበረበት ታይም እንኳን መላእክት መጥቶ ተልኮ አጽናንቶት አበርትቶት ጉዞውን ቀጥሏል። ስለዚህ ኢየሱስ የሄደው መንገድ ሶፍት ነው ማለት አይደለም እና እኛ ደግሞ እንድንከተለው የተጠራ ነው። ብዙ አካባቢያችን ያሉ ብዙ ሰዎች አሉ፣ መልካም ነገር ያለባቸው፣ የጌታ ነገር ያለባቸው፣ ቀረብ ባልናቸው ቁጥር ቫልዩ ሲስተማቸው ክርስቶስ የሆነ በህይወታቸው ላይ መጀመሪያ የሚያደርጉት ክርስቶስ የሆነ ብዙ የሆነ ቫሌብል የሆነ ነገር የምንማርባቸው ሰዎች ይኖራሉ። ያን ያህልም ደግሞ በህይወታቸው ላይ ማሳደግ ያለባቸው ባህሪ ይኖራል። ለምን? ሁላችንም ክርስቶስን መስለን ስላልጨረስን። የእግዚአብሔር ቃል መልካም ነገር እንድናይ አካባቢውን ያሉን እንደ ደመና በዙሪያችን ያሉንን እያየን መልካም ነገር እያየን እንድንሮጥ የእግዚአብሔር ቃል ያበረታታል። ግን ከሁሉ በላይ ግን እንከን የሌለበት፣ ስተት የሌለበት፣ ኃጢአት የሌለበት ሩጫውን የጨረሰ ብናየው ብዙ ነገር ልንማርበት የምንችለው ማን ነው? ኢየሱስ ክርስቶስ እንደሆነ የእግዚአብሔር ቃል ይነግራል። አንዳንድ ሰዎች ብዙ ጊዜ አካባቢያችን ያሉ ሰዎች አኗኗሯቸውን እናይና ትክክል እንዳልሆነ እያወቅነው እንኖራለን። እግዚአብሔር ያንን አካባቢያችሁ እንዲሁ ነው ብሎ አያጨበጭብም። እግዚአብሔር አናቀውም። ይሄ አምላክ መንፈስ ነው፣ አናቀውም። የምናየው በቃሉ ነው። በዚህ ነው እግዚአብሔርን እማየው። ቃሉ እንደሚነግረኝ ማንን ተመልከት ነው የሚለኝ፣ እናንተንም ማንን ተመልከቱት ነው የሚለው። እንከን የሌለውን ማን? ጌታችን ኢየሱስ ክርስቶስ። ዕብራውያን ላይ ምን ይላል? በነፍሳችሁ ዝላችሁ እንዳትደክሙ። የምንሄድበት መንገድ አድካሚነት አለው ከምናልፍባቸው ከተለያዩ ሁኔታዎች። ለምን? እችኛዋ ያለንበት የምድር የዚህ ህይወት ስታይሉ ምን አለበት ይላል? ሐዘን አለበት፣ ጩኸት አለበት ይላል፣ ስቃይ አለበት፣ ፔን አለበት፣ ሞት አለበት ብሎ ዮሐንስ ራእይ ላይ እናገኘዋለን። የቀደመው ስርዓት አልፏልና ይላል። ይሄ ስርዓት ላይ ሐዘን፣ ሞት፣ ተስፋ መቁረጥ፣ የተለያዩ ነገሮች በህይወታችን ላይ ሊመጡ ይችላሉ እና ለምን? በቃ ያለን በኃጢአት የወደቀ ዓለም ውስጥ ስለምንኖር እኛንም ሊያገኘን ይችላል እና ለዚህ ነው እግዚአብሔር በነፍሳችሁ ዝላችሁ እንዳትደክሙ የጸናውን ኢየሱስን ምን በሉት? አስቡ። እርሱ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። ኢየሱስ ያንን ሩጫ እንዴት ሊያከናውን ቻለ ይላል? በፊቱ ስላለው ደስታ ሁሉ ጉልበት ያለው ሁሉ በእግሩ እንደሚንበረከክለት ስለሚያውቅ፣ እሱ የሁሉ የበላይ እንደሚሆን ስለሚያውቅ፣ የመጣበት ዓላማ እኛና እግዚአብሔር ተጣልተን ነበር፣ እኛና እግዚአብሔር እንደምንታረቅ ስለሚያውቅ ያ ደስታ እኛ ከሱ ጋር ልጆቹ ሆነን ከዘላለም እስከ አብረነው የምንነግስ መሆኑን ያንን ደስታ እያየ ምን አረገ? ያንን የመከራውን ጽዋ ጠጥቶት የእግዚአብሔርን ሐሳብ አገልግሎ ምን አለ? አለፈ። ከሁሉ ፔኑ ጌታ ካለፈበት ከሁሉ ፔኑ ምንድነው?
በመስቀል ላይ በሆነበት ታይም ላይ የኛ ኃጢአት ሁሉ በመስቀል በሱ ላይ በሆነባት ያ በመስቀል ላይ የተሰቀለው ያ ኢየሱስ ሆኖ የዓለም ሁሉ ኃጢአት በሱ ላይ ሆነ። እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ምን አደረገው ይላል? ኃጢአት አደረገው። ኃጢአታችንን ሲሸከም ከሁሉ ጤኑ አባቱ ፊቱን አዞረበት። በቃ እግዚአብሔርም ተለየው። በመስቀል ላይ ብቻውን ሆነ። ጮኸ፣ ሄሎዌ ሄሎዌ ላማ ሰበቅታኒ፣ አምላክ ሆይ ለምን ተውከኝ? ቀላል መከራ አይደለም። አብ ሲለየው ያ ጨለማው፣ ያንን ግን እንዲያልፍ ያደረገው ምንድነው? በፊቱ ስላለው ደስታ እኛ ላይ መጣና የሱን ፈለግ ተከተሉት። እኛም በምድር ላይ ስንኖር የተለያየ ነገር በሕይወታችን ላይ ይገጥመናል። ሐዘን ይሆናል፣ ማጣት ይሆናል፣ ችግር ይሆናል። አንዳንዴ በበሽታ ውስጥ እንፈተናለን፣ አንዳንዴ በተስፋ መቁረጥ፣ አንዳንዴ በብቸኝነት፣ አንዳንዴ በጭንቀት፣ አንዳንዴ በፍርሃት፣ በተለያየ ነገር ውስጥ እናልፋለን። የእግዚአብሔር ሰዎች በእንደዚህ አይነት ነገር ውስጥ ሁሉ አልፈዋል። እነ ዳዊት ንጉሥ ኪዳን ያለው ታላቅ እግዚአብሔር ሐሳብ በእሱ ላይ ያለ የክርስቶስ ከዙ ዘር የመጣ የህይወቱን ፈለግ ስትከተሉ ግን በብዙ ውጣ ውረድ ውስጥ የሚበላው እስኪያጣ ድረስ ተቸግሮ የዛሬ ማንነታችን የነገ ማንነታችን አይደለም። የምናልፍባቸው የህይወት መንገዶች አሉ። እዚህ ላይ ግን ልንጸና የምንችለው መቼ ነው ይለናል የእግዚአብሔር ቃል? የሃይማኖታችን ጀማሪና ፈጻሚ የሆነውን የኢየሱስን ስንመለከት፣ ፈለጉን ስንመለከት ያኔ እንጸናለን። እሱ በፊቱ ስላለው ደስታ እኛስ ምንድነው የምናየው? እኛም በፊታችን ያለ ታላቅ ደስታ አለ። እዚህ አንደኛ ጴጥሮስ ላይ እንዳነበብ ነው በክርስቶስ ሞትና ትንሣኤ ያገኘነው ተስፋ፣ የዘላለም ተስፋ፣ እድፈት የሌለበት ተስፋ፣ የማያልፍ ተስፋ። የዘላለም ተስፋ ያለንን እኛ እኔ እናንተ በክርስቶስን ያመን ነው። ዛሬ በተለያየ ውጣ ውረድ ውስጥ ልናልፍ እንችላለን። አካባቢያችን ጨለማ፣ ተስፋ መቁረጥ፣ ማጣት የተለያየ ያ ማለት የሚታየው የሚያልፍ እዛው ለዘላ የሚኖር አይደለም። እግዚአብሔር በምድርም እንኳን ይለውጠዋል። ደስ የሚለው ደግሞ በምድርም ስናልፍ የምናልፍባቸው ሁኔታዎች ሁሉ ከአቅማችን በላይ አይደሉም። እግዚአብሔር ሊሚትን ያዘጋጅለታል። እኛን የክርስቶስን መልክ በሕይወታችን ላይ እንዲመጣ ስለሚፈልግ እስከዛ መከራዎችን ምን ይላል? ይፈቅድልናል። ለዚህ ነው ከተቀበለው መከራ መታዘዝን ተማረ ይላል። የመንፈስ ፍሬ በሕይወታችን ላይ የሚያድጉት በተለያዩ ልዩ መከራዎች ስናልፍ ነው። እዛ ላይ ግን ጸንተን እንድናልፍ የሚረዳን መቼ ነው? ኢየሱስን ስንመለከት፣ በፊታችን ስላለው ደስታ፣ በክርስቶስ ውስጥ ያገኘነውን የዘላለምን ሕይወት ስናየው፣ እኛ በክርስቶስ በሰራው ስራ በእግዚአብሔር ቀኝ በክርስቶስ ቀኝ እንደተቀመጥን ስናውቅ፣ ገና በሰማይ ማንም ያላየው እግዚአብሔር ሰርቶ ያዘጋጀው ዓለም አለ። እሱም አዲሲቷ ኢየሩሳሌም ይሏል። የዛችኛው አዲሲቷ ኢየሩሳሌም ውስጥ ነው እኛ የምንኖረው። ከሰማይ ወርዳ ከእግዚአብሔር ዘንድ ወርዳ በምድር ላይ ኖራ እዛ ውስጥ ነው ከዘላለም እስከ ለዘላለም የምንኖረው። እዚህ መንግስት ላይ 1000 ዓመት ክርስቶስ መጥቶ ይነግሳል። የፊታችን ያለው ደስታ ከኢየሱስ ጋር እዚህ ምድር ላይ እንኳን ለ1000 ዓመት እንነግሳለን። አልፎ ተርፎ ሰማይ ምድር ይጠፋል፣ አዲስ ሰማይ ይፈጠራል፣ አዲስ ምድር ይፈጠራል። ፀሐይና ጨረቃ ከዋክብት የማያስፈልገው በጉ ብርሃኗ የሆነበት አብ እግዚአብሔርን እያየነው የምንኖርበት ቃላት ሊገልጠው የማይቻል ተስፋ አለ። ሰው የሰራው ቤት ምድር ላይ አይደለም የምኖረው፣ ወይም ከተማ አይደለም የምኖረው፣ በሰማይ ተሰርታ
ተጊጣ ተውባ ተዘጋጅታ የምትመጣ አዲሲቷ ኢየሩሳሌም ውስጥ ነው እኔና እናንተ ከበጉ ጋር ከዘላለም እስከ ለዘላለም የምንኖረው። ምን ይላል ዮሐንስ ራእይ ላይ? ከበጉ ጋር ምን ከዘላለም እስከ ለዘላለም ምን ይላሉ ይላል? ይነግሳሉ። ልንነግስ። ይሄ የኛ የዘላለም ተስፋችን ነው። የማይቀየር ለዘላለም የምንኖርበት ተስፋ ንግስና ነው። አሁን ግን በተለያየ መከራዎች ልናልፍ እንችላለን። እዚህ አንደኛ ጴጥሮስ ላይ እንዳነበብ ነው። አሁን በልዩ ልዩ ፈተና አዝናችኋል። ይሄ ፈተና ደግሞ ምንድን ነው የሚለዋል? ኢየሱስ ክርስቶስ ሲመጣ ለክብር፣ ለምስጋና፣ ለውዳሴ ይገኝ ዘንድ አሁን ለጥቂት አዝናችሁ። አሁን በተለያየ መከራው ስናልፍ እየተፈተንን ነው። ጌታ ያየናል። በዚህ ፈተና ላይ ጸንተን ነው የምናልፈው ወይ? ስለ ክርስቶስ ስም ብለን ጸንተን እናልፋለን። ያያል። ስለ ስሙ ብለን ጌታ አይከብርበትም፣ ጌታ ይሄን እኮ አይወደውም፣ ይሄ እኮ የጌታ ፈቃድ አይደለም ብለን የሄድንባቸውን ስለ ጌታ ብለን ያደረግናቸው ነገሮች ነገ ጌታ በፊቱ ስንቀርብ ለምስጋና፣ ለክብር፣ ለውዳሴ ይገኝ ዘንድ የዘላለም ብድራት ሆኖ ይሰጠናል። ስለዚህ አሁን በምድር ያላችሁ ምን አለባችሁ ይላል? መከራ አለባችሁ። እግዚአብሔር በሚያውቀው ዓለም ውስጥ ነው ደስ የሚለው። መከራ አለባችሁ ብሏል። አይዟችሁ እኔ ከእናንተ ጋር እሆናለሁ ይላል። በመከራ ውስጥ አብሮን የሚሄድ ጌታ ነው ከኛ ጋር ያለው። ስለዚህ እዚህ ጋር ምን ይላል? ፈለጉን ተከተሉት ይላል። እሱ ሲሰድቡት መልሶ አልተሳደበም። ለምን? ስድብ እግዚአብሔር የማይከብርበት ስለሆነ። ግን መከራ ሲቀበልም አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይላል። ስለዚህ ሰዎች በሕይወታችን ላይ ግፍ ቢያደርጉብን፣ መከራ ቢያመጡብን፣ ቢሰድቡን፣ ቢያሙን፣ የተለያየ ነገር ቢሸጡን፣ ያደረጉን ይችላሉ። በምድር ላይ አያደርጉም ልንን አልችልም። ኢየሱስ መልካም ያደረገለት ነው ይሁዳ የሸጠው። ባለፈውም እንዳነበብነው አብሮት የኖረው ነው ጴጥሮስ ኢየሱስን የካደው የረገመው። እኔ አላቀውም ብሎ እስከ መርገም ድረስ ኢየሱስ ላይ የመጣው። ስለዚህ ዛሬ በደህና ጊዜ የነበሩ ሰዎች ነገ በተለያየ መከራና ችግር ብቸኛ በምንሆንበት ጥለውን ሊሄዱ ይችላል። ምንም ጋራንቲ ያለበት ህይወት አይደለም። ግን የእግዚአብሔር ቃል የሚለው ጌታ ግን አይተወንም፣ አይጥለንም። እስቲ ይታያቸዋል። እዚህ ላይ እጄ ላይ ያለው መዳፍ፣ ይሄ መዳፍ ማንሳት እችላለሁ እንዴ? ይሄ መዳፍ እችላለሁ። እግዚአብሔር በእጄ መዳፍ ምን ልቻ ቀርጬሻለሁ አላት። ማን? ጽዮንን። ጽዮን ግን እግዚአብሔር ትቶኛል፣ ረስቶኛል አለች። እግዚአብሔር ግን አልተውኩሽም፣ በእጄ መዳፍ ቀርጬሻለሁ አለ። ይሄን ከመዳፌ ላይ ከእጄ ላይ እንደማላነሳ ሁሉ እግዚአብሔር እኛን እንደዚህ ነው የቀረጸን። እነሱ በብሉይ ኪዳን ያለው ኪዳን ውስጥ ነው ለዛውም እግዚአብሔር ያላቸው። የአብርሃም ኪዳን ነው ያላቸው የነበረው። ወገኖች እኛ የአብርሃም ኪዳን ብቻ አይደለም ያለን፣ የአብርሃም ኪዳን አለን። ከአብርሃም የበለጠ ደግሞ የማ ኪዳን አለ? የጌታችን የኢየሱስ ክርስቶስ ኪዳን አለ። የሁለቱ ኪዳን ነው እንደ መልክ እግዚአብሔር የያዘ። ስለዚህ እግዚአብሔር በጭራሽ አይተወንም። ስለዚህ ስንኖር ስንመላለስ ይሄንን ተስፋ ከሩቅ እያየን በዚህ ተስፋ ነው መመላለስ ያለብን። ሰዎች ሲሰድቡ መልሰን የማንሳደበው ለምንድን ነው? ይህንን ተስፋ ስለምናየው ነው። የእግዚአብሔርን ቃል ስለምናየው ሰዎች በክፉ ሲያደርጉብን ክፉ አንመልስም። በተለያየ ነገር አንሄድም እነሱ በሄዱበት። ለምን? ያ መንገድ የጥፋት መንገድ እንደሆነ እናውቀዋለን። ያ መንገድ ከእኛና እግዚአብሔር እንደሚያጣላ እናውቀዋለን። በጽድቅ የሚፈርድ አለ። ስለዚህ ክፉን በምን አሸንፉት ይላል? በመልካም አሸንፉት ብሎ የእግዚአብሔር ቃል ይነግረናል። ክፉን በክፉ አትሸነፉ። ብዙ ጊዜ ክፉ ሲደረግብህ ክፉ ነው የምንመልሰው፣ ያ ስጋዊ ተፈጥሯችን ስለሆነ። የእግዚአብሔር ቃል ግን ክፉን በምን አሸንፉት? በመልካም። ጠላት ይላል። ሰው ጠላት ሊሆንብን ይችላል። ሊጠሉን
የኛ መልካምነት የማይታያቸው ሰዎች አጠገባችን ጋር ሊኖሩ ይችላል፣ ላይኖሩ ይችላል። የእግዚአብሔር ቃል ጠላት ቢራብ አብላው፣ ቢጠማው አጠጣው፣ ይህም በማድረግ የእሳትን ፍም በፊቱ ላይ ትከምራለህ ይላል። ስለዚህ እኛ ይህን ቃል እያየን ነው ምን መመላለስ ያለብን፣ ውጤቱን የምናየው። የእግዚአብሔር ነገር ወደ ህይወታችን የሚቀርበው መቼ ነው? በቃሉ ላይ ስንሄድ ነው። ለምን 25 ቁጥር ይላል? እንደ በግቦች ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ እረኛና ጠባቂ ምን ብላችኋል? ተመልሰ። አሁን ወደ ነፍሳችን እረኛና ጠባቂ ተመልሰናል። ነፍሳችን ዝም ብላ አይደለም ሄድ የመሰላትን አታረግም። ይሄ ጠባቂውና እረኛው በሚፈልጋት መንገድ ትሄዳለች። ያኔ ነፍሳችን ፍሩትፉል እየሆነች ትመጣለች። ስለዚህ ይሄንን ባለፈው አይም ጴጥሮስ ያጻፋላቸው በተለያየ ስደት ውስጥ ላሉ ሰዎች እንዴት መኖር እንዳለባቸው ነበር የነገራቸው። ዛሬ ደግሞ ባልና ሚስት፣ ክርስቲያን ባል፣ ክርስቲያን ሚስት እንዴት መኖር እንዳለብን በእግዚአብሔር ቃል እዚህ ላይ ይናገራል። ሐዋርያ ጳውሎስ ይናገራል። ሮዝዬ ፈጠን ብለሽ ከ1 እስከ 7 አንብቢልኝ። በጌታ በኢየሱስ ክርስቶስ ስም አነባለሁ። እንዲሁም እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ በፍርሃት ያለውን ንጹሑን ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። እንዲሁ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳት ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና፣ እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችው ታዘዘችለት። እናንተም የሚያስደነግጥ ነገር አንዳች እንኳን ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። ጸሎታችሁ እንዳይከለከል አብረው ደግሞ የሕይወትን ጸጋ እንዲወርሱ አድርጋችሁ አክብሯቸው። ጌታ ይባርክሽ። አሜን። ታይትሉ የክርስቶስ ሕይወት በትዳራችን ውስጥ እንዴት ነው የሚበዛው? ማለት አሁን እኛ በዋጋ ተገዝተናል አይደል? እኔ የኔ አይደለሁም፣ እናንተም የእናንተ አይደላችሁ። ክርስቶስ ደሙን አፍሶ ምን ብሎናል? ገዝቶናል አይደል? ቆላስይስ 3 ላይ እናንተ ምን ብላችኋል ይላል? አሁን ሞታችኋል፣ ሕይወታችሁ በማ ተሰውሯል ይላል? በክርስቶስ ተሰውሯል። ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ ያኔ በክብር ምን ትላላችሁ ይላል? ትገለጣላችሁ ይላል። ያኔ ነው እናንተ በፈቃዳችሁ የምትገለጡበት የምትመለ ያኔ ነው። አሁን ግን በዋጋ ተገዝታችኋል። ስለዚህ በዋጋ መገዛት ማለት የገዛችሁ ነው ባለቤቱ። ለዚህ ነው ጌታችን የምንለው። ጌታ ደሙን አፍሶ ገዝቶናል፣ ዋሽቶናል፣ የራሱ አድርጎናል። ስለዚህ ኤርሚያስ በምድር ላይ ሲኖር እናንተ በምድር ላይ ስትኖሩት አንድና አንድ የመኖራችን ዋናው ዓላማ ክርስቶስን አክብረን እኔ ሞቼ የኔ ፈቃድ ሞቶ በእኔ ውስጥ ኢየሱስ አለ፣ በእናንተ ውስጥ ኢየሱስ አለ አይደል? ያ እሱ እንዲኖር የእሱ ፈቃድ እንዲኖር የኔ ፈቃድ ደግሞ ምን እንዲሆን አይደል? እንዲኖር እኔም የምኖር ከሆነ እሱም ፈቃድ የሚኖር ከሆነ እንዴት ነው የምመላለሰው? እኔ የምፈልገው ማድረግ የምፈልግ ከሆነ ክርስቶስ ደግሞ በእኔ ውስጥ አለ፣ በእናንተ ውስጥ አለ። እሱ የሚፈልገውን ለመኖር እንዴት በጣም ያስቸግራል አይደለ? የማይሆን ነገር ነው። ለዚህ ነው ሞታችኋል ማለት
እናንተ ሞታችሁ በእናንተ ውስጥ ኢየሱስ ይኖራል። ኢየሱስ ነው በእናንተ ውስጥ፣ የእሱ ፈቃድ ነው በእናንተ ላይ መኖር ያለበት። ስለዚህ በትዳሩ ውስጥ ክርስቶስ የክርስቶስ የሆነው ፈቃድ የክርስቶስ የሆነው ሐሳብ እንዴት ነው በክርስቶስ በትዳራችን ውስጥ የሱ ህይወት፣ የክርስቶስ ህይወት፣ የሱ ሰላም፣ የሱ ደስታ፣ የሱ እረፍት፣ የሱ ህልውና፣ የሱ መገኘት በትዳራችን ላይ የሚበዛው እንዴት ነው? ቀላል ነው መልሱ አይደል? መልሱ ባልም ሚስትም የራሳቸውን ፈቃድ ትተው የጌታን ፈቃድ ሲያረጉ ሲኖሩ ምን ይሆናል? የኢየሱስ ህይወት በዛ ትዳር ላይ ይበዛል፣ በዛ ቤት ላይ ይበዛል። እሷም ጌታን በህይወቷ ላይ ስትፈቅድለት፣ እሱም የጌታን ፈቃድ በቤቱ ላይ ሲፈቅድለት፣ ያኔ ያ ትዳር ምን ይሆናል? እግዚአብሔር የሚከብርበት ትዳር ይሆናል። ስለዚህ መጽሐፍ ቅዱስ ላይ የተለያዩ ክፍሎች ላይ እናያለን እንዴት ሚስት መኖር እንዳለባት፣ እንዴት ባል መኖር እንዳለበት፣ የወንድን ኃላፊነት የእህቶችን ኃላፊነት የተወሰነ ይነግረናል። እሱ እናያለን። ቁጥር 1 እንዲህ ይላል፣ እንዲሁ እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርቱ የማይታዘዙ ቢኖሩ በፍርሃት ያለው ንጹሕ ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻችሁ ኑሮ እንዲገኙ ምን በሉላቸው ይላል? ምን በሉላቸው ይላል? ተገዙላቸው። ይሄ ቃል ሚስት አማኝ እንደሆነች ነው እዚህ ላይ የሚናገረው ጴጥሮስ። ባል ደግሞ ወይ አማኝ ያልሆነ ክሊርሊ ሊሆን ይችላል፣ ወይም ደግሞ አማኝም ሆኖ ግን የእግዚአብሔርን ቃል ክርስቶስን አምናለሁ ብሎ ግን ያንን ቃሉን የማይገዛ ሰው ሊሆን ይችላል። ምን ይላል? ሚስቶች ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ፣ ለዚህ ቃል የማይታዘዙ ቢኖሩ። እኔ በጆሮዬ ሰምቻለሁ ባል ሚስቱን ሲሰድብ። የስድቡ ክብደት ቆይቷል። በጣም ደግሜ እንኳን ማሰብ ይከብደኛል። ያ ሰው ደግሞ ቢያንስ ከ25 ዓመት በላይ ቤተክርስቲያን ውስጥ የቆየ ሰው ሚኒመም ከ25 ዓመት በብዙ ስደት ውስጥ አልፎ በቃ ጌታን በብዙ ነገር ያየ ምን በቃ ታሪኩ ብዙ ነው የማውቀው። ወገኖቹ ሚስቱን የሰደባት ቃል ዓለማውያኖች ጋር እንኳን አይ ዶንት ኖ ብዙ አልሰማው። ጆሮዬ እየሰማ አሁን ይሄ 20 ዓመትም ይሆናል፣ 30 ዓመትም ሊሆን ይችላል፣ 40 ዓመትም ሊሆን ይችላል። በዚህ ቃል ህይወት የሚመላለስ ከሆነ ለትምህርቱ የማይታዘዝ ቢኖር ለክርስቶስ ትምህርት የማይታዘዝ ሰው። እዚህ ላይ ትንሽ ከፍ ብለን ጌታ ሲሰድቡት አልተሳደበም፣ መከራ ሲያዩ አልዛተም እያለ እሱን ፈለግ ተከተሉ ተብለን መተናል። አሁን ደግሞ በትዳር ውስጥ እንዴት መኖር እንዳለብን ደግሞ ክርስቲያናዊ የሆነ የትዳርን አካሄድ እየነገረን ያለው እና እንደዚህ አይነት ሰዎች ሊገጥሙን ይችላሉ። ባሎች ሆነው የእግዚአብሔርን ቃል የበላያቸው ያላደረጉ፣ ለእግዚአብሔር ቃል የማይታዘዙ። ምንድነው ያንቺ የምታደርጊው? ሚስት ማድረግ ያለባት ምንድን ነው? እሱ ሲሰድባት መልሶ መሳደብ ነው? እሱ ኃይለኛ ሲሆን መልሶ ኃይለኛ መሆን ነው?
እንዲያውም የዚህ ሀገር ህግ ይደግፈኛል፣ የሆነ ችግር ቢፈጠር ቅድሚያ ለሚስት ነው ብለው ባልየውን ይወጣል። ያ ነው ጌታ ምንድን ነው? እዚህ ላይ እንዲህ አይነት ሰዎች ቢገጥማችሁ እንዴት ነው እነዚህን ሰዎች የምታሸንፏቸው? እነዚህን ሰዎች ወደዚህ እምነት ልታመጣው የምትችሏቸው? ለምን? ባልና ሚስት ኦልሬዲ ኪዳን ሲገቡ አንድ አካል ሆነ፣ አንድ ናቸው፣ ሁለት አይደለም። ስለዚህ ሚስት ኦፕሽኗ አካሏ ነው ባሏ። እሱ ተጎዳ ማለት እሷ ተጎዳች ማለት ነው። የሰው ፈቃድ አለና እሱኛው የእግዚአብሔርን ቃል አይሰማም፣ አይታዘዝም። ስለዚህ የእግዚአብሔር ቃል እየመከረን ያለው ምን ብሎ ነው? ለማይታዘዙ ቢኖር በፍርሃት ያለውን ንጹህ ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው። እንደነዚህ አይነት ሰዎች ቤታችሁ ውስጥ ቢኖሩ፣ ትዳራችሁ ውስጥ ቢኖሩ የክርስቶስ ሕይወት ወደ እናንተ ቤት ውስጥ የሚገባው የሚበዛው የጌታ ሕልውና የጌታ ሐሳብ ወደ ቤታችሁ ውስጥ የሚገዛው የሚቆጣጠረው መቼ ነው? ቃሉ ላይ ስንኖር ብቻ ነው። በቃሉ ላይ ራሳችንን አሳልፈን ስንሰጥ የቃሉ ባለቤት ከኛ ጋር ተገኝም አንለውም፣ ራሱ ይገኛል። እንዲህ አይነት ሰዎች በምንድነው? ያለ ትምህርት ማለት ቃሉ እንዲህ ይላል፣ ቃሉ እንዲህ ይላል፣ ቃሉ እንዲህ ይላል እያልን ሳይሆን በንጹህ ኑሮአችሁ እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ወደዚህ ሕይወት እንዲገኙ ምን በሉላቸው? ተገዙላቸው። ለእንደዚህ አይነት ባል ተገዙላቸው። መገዛት ማለት ማነስ አይደለም። አንዴ በላይ አንዴ በታች አይደለም። እግዚአብሔር የሰጠው ስርዓት። ሁለት ባልና ሚስት በቤት ውስጥ ብትኖር ሁለቱም ራስ ከሆነ እንዴት ነው ያ ቤት የሚጸናው? እግዚአብሔር የእግዚአብሔር የሆነው ሐሳብ እንዲመጣ ስርዓትን በቤት ላይ አስቀምጧል፣ በትዳር ላይ አስቀምጧል። ስለዚህ ምንድነው ሚስት ለእንደነዚህ አይነት ባሎች አንዳንድ እህቶች ይናገራሉ። ምን እሱ እንደዚህ ሆኖ ደግሞ ለሱ ምንድነው የሚገዛው? እሱ እኮ ጥሩ ቢሆን ነበረ ይላሉ። መጽሐፍ ቅዱስ ነው? መጽሐፍ ቅዱሳዊ አይደለም። ስለዚህ እዚሁ ጴጥሮስ ላይ ህይወታችን መስዋዕት እያደረገ ነው አይደለ? ባለፈው ያየነው ለክርስቶስ መስዋዕት የተቃጠለ መስዋዕት አምልኮ እያደረግን ያለ ነው። መንፈሳዊ ቤት ለመሆን ተሰሩ፣ እግዚአብሔርን ደስ የሚያሰኝ መስዋዕትን ታቀርቡ ዘንድ ህይወታችን ሁሉ መስዋዕት ነው። ስለዚህ ይሄ አምልኮ የሚቀጥለው እንዴት ነው እያለ እዚህ ላይ ቃሉ ይነግረናል። ለእንደነዚህ አይነት ባሎች በፍርሃት ምን ስንል ስንገዛ አውቀን። መገዛት ማለት ዊዝደም ነው። አስበን አስተውለን። እነሱ ለጊዜው በቃ ወይ የበላይነት ሊሰማቸው ይችላል፣ ገና አስተሳሰባቸው ስጋዊ ከሆነ። ግን ሚስት ጸንታ ቃሉ ላይ ተደግፋ ስለ ቃሉ ብላ ራሷን አስገዝታ ብትኖር እግዚአብሔር እንደነዚህ አይነት ሰዎችን ወዴት ሊያመጣቸው ይችላል? ወደ ሚስትየው ኑሮ ወደምትኖረው ህይወት ውስጥ ሊያመጣቸው ይችላል ብሎ የእግዚአብሔር ቃል ይነግራል።
ተገዙላቸው። ሚስት ለባሏ የማትገዛበት ክፍል አለ መጽሐፍ ቅዱስ ይነግራል። መቼ? ባል መጥቶ ኢየሱስን ካጂ ቢላት ከዛሬ ጀምሮ ኢየሱስ እንድክጂ ካለበለዛ የእኛ ትዳር ቢል ምንም እዚህ ጋር የምትንደላደለው ነገር አይደለም። እና ሐዋርያ ጴጥሮስን ትዝ ይላቸዋል። ስለ ኢየሱስ አትመስክሩ ሲሏቸው እናንተን እንስማ ወይስ እግዚአብሔር እንስማ ይላል። ማለት እግዚአብሔር ለመንግስታ ተገዙ ይላል፣ እንገዛለን። ግን እምነት ላይ ሲመጣ ግን እናንተን እንስማ ወይስ እግዚአብሔርን እንስማ ብሎ እምቢ እንዳልተገዛ ነው። ስለዚህ እዛ ላይ ካዱ። የእምነታችን ላይ ሲመጣ ኖ ብንል የእግዚአብሔር ቃል ይደግፈናል። ከዛ ውጭ ግን የእኛን ኮምፈርት ዞን አላደል እኛን ትህትና ራሳችን ዝቅ የማድረግ አቅቶን ግን የምናደርጋቸው አክሽኖች እግዚአብሔርን ወደ ቤታችን አያመጣቸውም። እና እዚህ ላይ በኑሮአችሁ እነዚህ ሰዎች ለመመለስ አድርጉ እያለ የእግዚአብሔር ቃል ይነግረናል። ቁጥር 3 ምን ይላል? ለእናንተ ፀጉር በመሸረብ ወርቅ በማንጠልጠል ወይም ልብስ በመጎናጸፍ በውጪ የሆነ ሽልማት አይሁንላችሁ። ማለት ወርቅ አታንጠልጥሉ፣ ወይም ደግሞ ፀጉራችሁን ቆንጆ አድርጋችሁ አትሰሩ፣ ወይም ደግሞ ልብስ ቆንጆ ልብስ አትጎናጸፉ እያለ አይደለም። በጭራሽ እያለ አይደለም። ግን እያወዳደረ ነው ያለው። ሁለትን ነገር ነው እያወዳደረ ያለው። ለእናንተ ፀጉር በመሸረብ ወርቅ በማንጠልጠል ወይ ልብስ በመጎናጸፍ በውጪ የሆነ ሽልማት አይሁንላችሁ፣ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለበትን የማይጠፋው ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ ብሎ እዚህ ላይ ሐዋርያው ጴጥሮስ ይነግራችሁ። ሁለቱን ያወዳድረዋል። የውጪ ሰውነት አለ፣ የውስጥ ሰውነት አለ። በእግዚአብሔር ፊት ምንም የተቀዳደደ ልብስ ቢኖረኝ ብለብስ፣ ምንም ፀጉሬም ሆነ ወርቅም ባይኖረኝ፣ የውጭ የሆነ ሽልማት ባይኖረኝ እግዚአብሔር ለሱ ለእግዚአብሔር ያ ዋጋ የለው። ራሳችንን በንጽህና ጠብቁ አላልኩም። ራሳችንን በንጽህና መጠበቅ አለብን። ግን በቫልዩ እግዚአብሔር ሲያይ ለሳሙኤል ምላስ ሰው ውጪ ነው ያለ፣ እግዚአብሔር የውስጥን ይመለከታል። አንዳንድ ሰዎች ቆንጆ ፀጉር ተሰርተው ወርቅ አንጠልጥለው ቆንጆ ልብስ ለብሰው ስናይ ደስ ይላል አይደል? ለምን? እግዚአብሔር በገነት ለዓይን የሚያምርን አበባ ተከለ ይላል። እግዚአብሔር ተከለ ለዓይን የሚያምር ደስ ይላል። ይሄ በሰው ፊት ነው የውጭ የሚታይ ነገር። እግዚአብሔር ደግሞ ሲያይ የሚያየው ውስጥን ነው፣ ልብን ነው የሚመለከተው። የውስጥ ሰውነት ይለዋል። የውጭ ሰውነት አለ፣ የውስጥ ሰውነት ወይም የልብ ሰው ይለዋል። ስለዚህ ማንኛውም ሰው እዚህ ላይ ስለ ሚስትም ቢያወራ ባልም ሶሪ ድምፅ ይሰማል? በደንብ እንትኑ ሲሽከረከር ነው የሚታየው። ይሰማል። እሺ ጥሩ። የውጭ ልብስ አለ። እግዚአብሔር ግን የሚያየው ምንድነው? የውስጥ ሰውነት ተሰውሮ ያለ ሰው ማያየው የውስጥ ሰውነት። ይሄ እንድንለብሰው እግዚአብሔር ይፈልጋል። ምንድነው እዚህ ላይ ሲናገር? በውጭ የሆነ ሽልማት፣ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ። አይገርማችሁ? በእግዚአብሔር ፊት ዋጋው እጅግ የከበረ ምንድነው? በእግዚአብሔር ፊት ዋጋው እጅግ የከበረ የዋህነት፣ ዝግተኛ መንፈስ ያለው
የማይጠፋ ልብስ ለብሶ የተሰወረ የልብ ሰውነት ይሁንላችሁ። የዋህነት፣ ዝግተኛ መንፈስ። አያችሁ፣ ይሄ ነው። ይሄ መንፈስ ሲኖረን ነው መገዛት የምንችልበት አቅም የምናገኝ። ለዚህ ለቃሉ ከስሜታችን ወጥተን ከሁኔታ ወጥተን አልፈን አስተውለን ለቃሉ ራሳችንን ማዋረድ የምንችለው የውስጥ ሰውነት አቅም ስናገኝበት፣ የዋ ዝግተኛ መንፈስ ለብሶ የተሰወረ የልብ ሰው ይሁንላችሁ ብሎ ጴጥሮስ ይነግረዋል። በውጪ በሆነ ተገዙላቸው ካለ በኋላ እንድትገዙላቸው የምትችሉት ግን አቅም ይፈልጋል። ራሳችሁን በውጪ በሆነው በሽልማት ላይ አታተኩሩ። ቫሊዩ ሞር ሰታችሁት ለፀጉር ለማንጠልጠል፣ የተለያየ ወርቅ ለማንጠልጠል፣ የተለያየ ቆንጆ ልብስ፣ የዲዛይነር ልብሶች ለመልበስ፣ ይሄ አይሁን በህይወታችሁ ላይ ትልቁ ቫሊዩ። የበለጠ ለመቆንጀት ውጫዊ የሆነ ነገር ለማድረግ እንደምንደክመው ሁሉ የበለጠ በእግዚአብሔር ፊት ማሰብ አለብን። ዋጋው እጅግ የከበረውን ልብስ ለመልበስ መትጋት። ከየዋህ ጋር እንዴት ቀላል ነው መኖር። ኢየሱስ የዋህ ነው አይደል? እኔ የዋህ በልቤም ትሑት ነኝ አለኝ ማለት አያውቅም ማለት ነው። የዋህነት አለማወቅ ነው፣ ሞኝነት ነው። የዋህ ወደዚህም አለ አይደል? የራሱ ፍቃድ ሳይሆን የእግዚአብሔር ፈቃድ የሚመራው ወደዚህም ወደዛም ወደ ቃሉ እያወቀ ሲታለሉት የሚታለል ለምን? የሚያየውን ስለሚያይ አሻቅቦ ማየት ስለሚችል አቅም ስላለ የልብ ሰውነት ስላለ ዝግተኛ። ይሄንን ለመልበስ ሞክሩ። ስለዚህ ስንሄድ መገዛት ቢያቅተን ችግሩ ከውጭ አይደለም ወይ ከመጣብና እኛ ጋር ገና ያልተቀየረ ነገር አለ። ራሳችን ላይ ለመስራት ራሳችን ውስጣዊ የሆነውን ልብስ ለማልበስ ውስጣዊ የተሰወረውን ልብስ ለማቆንጀት የበለጠ ምንበል እንድከም እያለ ሐዋርያው ጴጥሮስ እዚህ ላይ ይመክራቸዋል። እንዲሁም በቀደመው ዘመን በእግዚአብሔር ተስፋ ያደረጉ ቅዱሳን ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበር። እንዲሁ ሳራ ለአብርሃም ጌታ ብላ እየጠራችሁ ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳ ሳትፈሩ መልካም ብታደርጉ ልጆቿ ናችሁ ብሎ ይናገራል። ምንድን ነው የሚለው? እንዲሁ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት። ለምንድን ነው እንድንገዛ የምንገዛው? ተስፋችን በእግዚአብሔር ላይ ስለሆነ። የቀደሙት ዘመን በእግዚአብሔር ተስፋ ያደረጉ ቅዱሳን ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበር ማለት ይሄ የዋህነት ዝግተኛ መንፈስ ለብሰው የውስጥ ልብስ ለብሰው ነበረ። ምን ያሉት? ለባሎቻቸው የተገዙት የቀደሙ ሴቶች ቅዱሳን ሴቶች እግዚአብሔር ላይ ተስፋ ያደረጉ ሴቶች ይሄን ልብስ ለብሰውት ነበር፣ ተሸልመው ነበር። እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችው ምን አለችለት? ታዘዘችለት። ስለዚህ ሚስት ለባሏ እንድትታዘዘው መገዛት መታዘዝን የያዘ ነው። ለአብርሃም ምን አለችው? ስታከብረው ራሱ ጌታ ብላ እየጠራችው ምን አለችለት? ታዘዘችለት። ለምን? የቀደመው
ሴቶች በእግዚአብሔር ላይ ተስፋዋ ስለነበር ቅዱስ ስለሆነች ቃሉን አክብራ ስለ ቃሉ ብላ ባሏን ምን አለችው? አከበረችው። ባሏን ምን አረገችለት? ታዘዘችለት። አብርሃምስ እግዚአብሔር ይፈራ ይላል። ቁጥር 1 ላይ ያነበብነው ሰው ወንድ ደግሞ ምንድነው? ለትምህርቱ የማይገዛ ነው። ለዚህም በዚህ ልብስ ለብሰን ለሱንም እንኳን አክብሩት፣ ለሱን ታዘዙት እያለ የእግዚአብሔር ቃል ይነግረናል። ቀላል ነው? ቀላል አይደለም። እዚህ ላይ እናንተም ከሚያስደነግጥ ነገር አንዳች እንኳን ሳትፈሩ መልካም ብታደርጉ ማለት ሁኔታው የተለያየ የሚያስደነግጥ የተለያየ ነገር ይሆናል። በሁኔታው ሳትፈሩ መልካም ብታደርጉ ቃሉን ብትጠብቁት ምኖቿ ናችሁ ይላል? ልጆቿ ናችሁ ብሎ የእግዚአብሔር ቃል። የሳራ ልጆች መሆን ከፈለግን እህቶች ቃሉ እንደሚነግረን ለባሎቻችን መታዘዝ፣ ለባሎቻችን መገዛት፣ ባሎቻችንን ማክበር እንዳለብን የእግዚአብሔር ቃል። ያ ማለት ማነስ ነው አይደለም። ያ ማለት እሱ የበላይ አንቺ የበታች አይደለም። እግዚአብሔር የሰጠው ስርዓት የኢየሱስ ክርስቶስ ሕይወት በትዳራችን ላይ የሚበዛው በኑሮአችን ላይ የሚበዛው እኛ ውስጥ ያለው የእግዚአብሔር መንፈስ እኛ ውስጥ ተስማምቶት ተመችቶት የሚኖርበት መንገድ ይሄ ነው። ለዚህ ነው ፍለጋውን ትቶላችሁ ሄዷል። ሲሰድቡት መልሶ አልተሳደበም ያለ የእግዚአብሔር ቃል ይነግረናል። ስለዚህ የሴቶች ሞር መስራት ያለባቸው ውስጣዊ የልብ ሰው እንዲሆንላቸው። በአንዴ ይሄ ልብስ ይኖራል አይደለም። ኢትስ ኤ ፕሮሰስ። የኢየሱስ ባህሪ ነው። በአንዴ አይሆንም፣ ግን ሂደት ነው። ስለዚህ ሴት ልጅ ክርስቲያን ስትሆን ማወቅ ያለባት ነገሮቿን አስቀምጣ ይሄንን ማተኮር፣ ሚስት ስትሆን የሚጠበቅባት አስቀድሞ እውቀት ነው የሚያስፈልገው። ካወቅም በኋላ ነው ህይወት እየሆነ እያደገ የሚመጣው። ስለዚህ የሚስትን እንዲህ ከተናገረ በኋላ እንዲሁም እናንተ ባሎች ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። ማለት እናንተ ባሎች ሆይ ደካሞች ፍጥረት ስለሆኑ፣ ደካማ ማለት አንዳንዶቹ በአካል ላይ ጥንካሬ ሞር የሌላቸው ብለው አንዳንዶቹ ተረጉሙታል። እዚህ ላይ ግን እኔ የምረዳው ደካማ ፍጥረት ሲል ሞር ፍራጃይል የሆነ ነገር እንዴት ነው? ጥንቃቄን ይፈልጋል አይደል? የሚሰበር ነገር ሞር ጥንቃቄን ይፈልጋል። ስለዚህ ለባሎች ለእህቶቻቸው ሞር ጥንቃቄ የሚፈልጉ ሚስቶች፣ ጥንቃቄ የሚፈልግ ነገር ደግሞ የከበረ ነገር የከበሩ ስለሆኑ ጥንቃቄ የሚፈልጉ ስለሆኑ ምን ሁኑ? ከሚስቶቻችሁ ጋራ በማስተዋል ኑሩ። አዎ እህቶች ስሜቶች ናቸው። ቶሎም ይጎዳሉ፣ ቶሎም አንዳንዴ ይሰበራሉ። እግዚአብሔር ግን ትልቅ ፖቴንሻል የሰጣቸው እንደሆነ እናውቃለን። ብዙ ነገር መሸከም የሚችል አቅም እንዳላቸው እናውቃለን። ስለዚህ ምንድነው? ከሚስቶቻችሁ ጋር በማስተዋል እነሱ የሚጎዱበትን ፍራጃይል የሚሰበሩበትን ነገር የሚያዝኑበትን ነገር ያ ነገር እንዳይሆን እናንተ ባሎች በማስተዋል የነሱን አላደለ የሚያሳዝናቸውን ነገሮች አውቀን እንዳያዝኑ በማስተዋል ምን አድርጉ? አብራቿቸው ኑሩ። ወንድ ካላስተዋለ ግን የሴትን ስሜት ካልተጠነቅቅን የሚስቶቻችን ስሜት ካልጠቀም በደንብ ካልተረዳናቸው ግን ምን እንሆናለን? በቃ ቋንቋችን የተደበላለቀ። ስለዚህ እግዚአብሔር ለኛ ለወንዶች የማስተዋልን ነገር ይስጠን።
እንድናስተውል ደካማ ፍጥረቶች ስለሆኑ ጥንቃቄን የሚፈልጉ በቀላሉ የሚሰበር ነገር ስለሆነ ምን አድርጉ? በማስተዋል አብራችሁ ኑሩ። ከነሱ ጋራ ቋንቋችን ከተደበላለቀ በተለያየ ነገር ምንጋጭ ከሆነ የተለያየ አላደል ከሆነ የእግዚአብሔር ቃል ጸሎታችሁ እንዳይከለከል አብረው ደግሞ የሕይወትን ጸጋ እንዲወርሱ አድርጋችሁ አክብሯቸው ብሎ የእግዚአብሔር ቃል ይነግረናል። ምን ይሆናል? ጸሎታችን ይከለከላል። ከሚስቶቻችን ጋር ማንስማማ እነሱ የሚሉንን አንዳንዴ የማናዳምጥ ከሆነ ሳናስተውል የማናዳምጥ ከሆነ አንዳንዴ ጸሎታችን ይከለከላል። ከዛ በኋላ ምን ይሆናል? የሕይወትን ጸጋ እንዲወርሱ አብረውን ማለት ሴትና ወንድ እኩል ነው እና አንዱ የበላይ አንዱ የበታች ሁለታችንም የሕይወትን ጸጋ አብረን የምንወርስ ነን። በክርስቶስ ወንድ የለም ሴት የለም። አደራረግና አሰራር ነው ልዩነት ያለው። እግዚአብሔር የሰጠው ስርዓት አለ እንጂ በእኩልነት ወንድ የለ ሴት የለ። በክርስቶስ ሁሉ እኩል ነው፣ ሁሉ አንድ ነው። ስለዚህ እነዚህ ሰዎች እነዚህ እህቶቻችን አብረው ነው የእግዚአብሔርን ጸጋ የሚወርሱት፣ አብረው ነው መንግስት ሰማያት እኩል ነው። ስለዚህ እንደሚወርሱ አድርጋችሁ ምን በሏቸው? ቫልዩ ስጧቸው፣ አክብሯቸው። በዛን ዘመን ሴት ብዙ ጊዜ የበታችነት የሚሰማ በታች ናት፣ እንደዛ ነው የሚቆጠሩት። ያው የብሉይ ኪዳን ላይ አይታችኋል። በሙሴ ስርዓት ላይ እንኳን ሴት እና ወንድ ብዙ እኩል አይደለም። በክርስቶስ ጊዜ ግን ሁለቱም እኩል ናቸው። ስለዚህ በሴት እንኳን አይቆጠሩም ነበር። ስለዚህ እነዚህን ሰዎች ግን አብረው የሚወርሱ ናቸው። ምን በሏቸው? አክብሯቸው፣ ሞር ቫልዩ ስጧቸው። ሚስቶቻችንን ሳናከብር እንደፈለግን ያለማክበር ንግግር ብንንቅ የተለያየ ነገር ብናደርግ የምንጣላው ከነሱ ጋር ብቻ አይደለም። ጸሎታችን ምን ይላል? ይከለከላል። በእኛና በእግዚአብሔር መካከል ምን ይሆናል? ትልቅ ግድግዳ ይገባል። ክርስቶስ ያፈረሰውን በደሙ እኛ ያንን ግድግዳ እንሰራዋለን። ቃሉን ባለማክበራችን ለሚስቶቻችን ቫልዩ ባለመስጣታችን የተነሳ በእኛና በእግዚአብሔር መካከል ምን እንሰጣለን? ትልቅ ግድግዳ። እንጸልያለን፣ ጸሎታችን አይሰማም። ስለዚህ ከእግዚአብሔር ጋር ያለው ህይወታችን ይቋረጣል። ስለዚህ ሚስቶቻችንን ማናከብር ከሆነ እኔ ያው አክብሮት በተለያየ ነገር ይገለጣል አይደል? አያለው አንዳንዴ ባሎች ሁለቱ ሚስቶች ይነዳሉ፣ ግን አንድ መኪና አንዳንዴ ይኖራቸዋል። ይገርመኛል። አንዳንድ ባሎች ሚስቶቻቸው በዝናብ እየሄዱ በተለያየ እየሄዱ እነሱ ግን በመኪና የሚሄዱበትን የተለያየ ነገር አይቻልም። አንዳንዴ ልጅም ይዘው እንዴ ይህን እንዲህ አታደርጉም ስል እሱ እኮ አይሰጠኝም ይላሉ። ግን መጽሐፍ ቅዱስ ሚስቶቻችንን ደካማ ፍጥረት ለነሱ ሞር እንድናከብር ሞር ቫልዩ እንድንሰጣቸው ያንን ስናደርግ እኛና እግዚአብሔር ያለ ሪሌሽንሽፕ እየጠነከረ ይመጣል። በምን? ሚስቴን ባከበርኳት ቁጥር፣ ቫልዩ በሰጧት ቁጥር፣ ከኔ ይልቅ እሷ የበለጠ እንዲመቻት ባደረግ ቁጥር እግዚአብሔርና እኔ ያለኝ ግንኙነቴ ይጠነክራል። አንዳንዶቹ እንዲያውም በቃ ስለወለደች ምናምን በቃ እኮ አሁን የሚሉ አሉ። በጣም እኮ የሚያሳዝን እኮ ነው። ለሚስቶቻችን ቫልዩ የምናጣ ከእግዚአብሔር ጋር ያለን ሪሌሽንሽፕ ይቋረጣል። ሚስቶቻችንን የማናከብር
ሆነ። መስደብ እኮ ያለፈ ሰው መስደብ ያለፈ ማክበር የሚገባውን ቫሊዩ አለመስጠት ያ ከመንፈስ ቅዱስ ጋር ያለንን ሪሌሽንሽፕ ያበላሸዋል፣ ያጥፋል። ስለዚህ የእግዚአብሔር ቃል ምን ይላል? አክብሯቸው ብሎ ይናገራል። ወደ ሌላ ክፍል ላይ ብንሄድ በኤፌሶን ላይ ስለ ባልና ሚስት ላይ ዛሬ ብናደላ ጥሩ ነውና ኤፌሶን ምዕራፍ 5 ላይ ብናወጣ ሮዚ ትረጅኛለሽ? እሺ ምዕራፍ 5 ነው። ምዕራፍ 5 ከ21 ጀምሮ ፈጥነሽ አንብቢ። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። እስከ ስንት ላንብበው? አንብቢ። እስከ 33 ነው አንድ የተያዘ ቃል። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱ አካሉን የሚያድን እንደሆነ ባል የሚስትን ራስ ነውና፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲሁ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችው ቤተ ክርስቲያን ለራሷ እንዲያቀርብ ፈለገ። እንዲሁም ባሎች ደግሞ እንደ ገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና። ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበውማል። ስለዚህ ሰው አባቱን እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህንን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደራሱ አድርጎ ይውደዳት፣ ሚስቱም ባሏን ትፍራ። ጌታ ይባርክሽ። አሜን። እዚህ ላይ ቁጥር 21 በጣም ቁልፍ ቃል ይነግረናል። ለእያንዳንዳችሁ በክርስቶስ ፍርሃት ምን ሆኑ? የተገዛችሁ። ለእያንዳንዳችሁ ጣራው እያንዳንዳችሁ ባልም ሚስትም በክርስቶስ ፍርሃት ምን ሆኑ? የተገዛችሁ ሁኑ። ባልም ሚስትም ራሳችሁን ከዚህ ከቃሉ ከያው ቃል ራሳችሁ ምን አድርጎ አዋርዱ። ባልም ሚስት። ይሄ ነው ትልቁ ቁልፍ። ከክርስቶስ ፍርሃት ክርስቶስን ከመፍራታችን የተነሳ ለሱ ቃል ምን ሆኑ? ራሳችሁን ሳሚት መገዛት ማለት የራስን ፈቃድ ትቶ የዛን ፈቃድ ማድረግ። የተገዛችሁ ሁኑ ካለ በኋላ ይሄ ቃል ደግሞ ለባልም ለሚስትም ስርዓትን ሰጥቷል። ሚስቶች ሆይ ለጌታ እንደምትገዙ አይዊሽ ሁላችንም ይህን እያነበብን ባወራ። ሮዚ ናት ኦን ያደረግሽው፣ አብረን እናንብበው። ሚስቶች ሆይ ሮዚ አለሽ? አለው ቁጥር 22 አብረን ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ለማን እንደምትገዙ?
ለጌታ እንደምትገዙ ለባሎቻችሁ ተገዙ። አዎ አሁን ስርዓቱን አሁን ወደ ቃል ሪቫይቫል ወደ ቃሉ መመለስ እግዚአብሔር ሕይወት ወደ ሕይወታችን እንዲበዛ ከፈለግን ወደ ቃሉ መመለስ። ምን ይላል? ሚስቶች ሆይ ለማን እንደምትገዙ ለጌታ። አሁን ለጌታ እንዴት ነው ሚስቶች የምንገዛው? ያለንን ሁሉ ለማድረግ እንሞክራለን። ያው እየደከምንም እየተነሳንም አላለን እንሞክራለን። ስናሳዝነውም ይቅር በለን እያልን በፊቱ አንጠፋ እንሞክራለን። ድካማችንን እያየን ነገ አስተካክላለሁ እያልን ጌታን ስንወድ ማለት ከእሱ አንጠፋ። ለጌታ እንደምትገዙ ለባሎቻችሁ ተገዙ። ለጌታ የምንገዛው የፈለግነውን ፓርት ብቻ ነው እንዴ? ደስ ደስ ያለንን ነው አይደለም። ጌታ ነው እሱ ለጌታ። ስለዚህ እግዚአብሔር ቃል ለእሱ እንደምትገዙ ሁሉ ለባሎቻችሁ ተገዙ። ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ምንድን ነው ይላል? ራስ። አንደኛ ቆሮንቶስ 11:3-4 ላይ እናያለን። እግዚአብሔር የማን ራስ ነው? የክርስቶስ። ክርስቶስ የማን ራስ ነው ይላል? የወንድ። ወንድ ደግሞ የማን ራስ ነው ይላል? የሴት። ሴት፣ ወንድ፣ ጌታ እግዚአብሔር። እዚህ ላይ ሚስቶች ሆይ ለጌታ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ምንድን ነው ይላል? ራስ ነው። ስለዚህ በእግዚአብሔር ዘንድ ሚስት አለች። ራሷ ማን ነው? ባሏ። ብዙ ጊዜ ትእዛዝ የሚመጣው ከየት ነው? ከራስ ነው አይደል? ከራስ ነው የሚመጣው። ከራስ ይመጣል፣ ወደ ተለያየ አካላት ይሄዳል። ስለዚህ ሚስት ባሏ ራሷ ናት፣ መገዛት አለባት። እንዴት ነው የምትገዛው? ለጌታ እንደምትገዛው ሁሉ። እሱ ጥሩ ስለሆነ ነው? እሱ መጥፎ ስለሆነ ነው? እሱ ቆንጆ ስለሆነ ነው? እሱ የተማረ ያጣ ስለሆነ ነው? አይደለም፣ አይገናኝም። የገባንበት ኪዳን የተቀበልነው እምነት ነው የሚያዝ። ስለዚህ ምን ይላል? ሚስት ባል የሚስት ምንድን ነው? ራስ። ዳሩ ግን እንደዚህ ብሎ አላቆመም። ባል የሚስት ራስ ነው ብሎ አላቆመም። ምን ይላል? ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ ቀጥልኝ ሮዚ፣ በሁሉ ለባሎቻቸው ይገዙ። በምኑ? በሁሉ። በሁሉ። ከባድ አይደለም? በሁሉ ለባሎቻቸው ምን ይበሉ? ይገዙ። እንደዚህ ነው። የክርስቲያን ቤት ትዳር አለ፣ ባል ሚስት አለ፣ እግዚአብሔር የሰጠው ስርዓት። የክርስቲያን ትዳር ላይ እግዚአብሔር እንዳለ ሁሉ ሰይጣን አለ። የትዳርን መበተን፣ ቋንቋን መደበላለቅ፣ ያ እስከ ሞት ድረስ አብሬው እኖራለሁ ብለን የገባነው ኪዳን ተገልብጦ አይምሮአችን ለባላችን ለሚስታችን ተቀይሮ እሱም ማየት ከእሱ ጋር መኖር አንደበቶቻችን እስኪቀየሩ ድረስ ጥላቻችን አንዳንዴ በርትቶ እስኪደርስ ድረስ የሚያደርገው ደግሞ ሰይጣን። ክርስቲያን ትዳር ውጊያ አለበት። ስለዚህ ይሄ ሁሉ የእግዚአብሔር ሀሳብ ያለበት ነው፣ የሰይጣን የሚዋጋበት ነው።
ያ የተመሰረተው ደግሞ ትዳር የጌታ በቃል ላይ ካልሆነ በስተቀረ ያ ትዳር የመጽናት አቅም አይኖረውም። ወይም እዛ ትዳር ላይ ደስታና ሰላም በዛ ትዳር ላይ አይኖርም። ወደ ቀረብነው እንሄዳለን። ወደ እግዚአብሔር ቃል ከቀረብን እግዚአብሔር ይቀርበናል። ከእግዚአብሔር ቃል በራቅን ቁጥር ወደ ማን እንቀርባለን? ወደ ሰይጣን፣ ወደ ስጋ እንቀርባለን። ወደ ሰይጣን ቀረብን ማለት ደግሞ ቋንቋው ተደበላለቀ፣ ሰላማችን ተነሳ፣ ደስታችን ጠፋ፣ ለባላችን ለሚስታችን ያለው እይታ ተበላሸ። ያ ትዳር በምድር ላይ ሲኦልም ባልለውም እንኳን ሞር በቃ ሸክም የሆነ ትዳር። መፍትሄው ምንድን ነው? ወደ እግዚአብሔር ቃል እኔም እናንተም ስንመለስ መፍትሄ አለ። ያማል። አዎ የእኛነታችንን ይገለዋል። ስጋዊ ማንነታችን አሮጌው ስጋ የእግዚአብሔርን ቃል አይፈልገውም፣ አይስማማም ከወደቀው ስጋ ጋር። የወደቀው ስጋ የእግዚአብሔርን ቃል መጠበቅ አይፈልግም። ስለዚህ በእግዚአብሔር በትዳር ውስጥ እግዚአብሔር የሰጠው ምንድን ነው? ዳሩ ግን ቤተክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። አስምሩበት። በሁሉ ለባሎቻቸው ምን ይበሉ? ይገዙ። ለምን? ሚስትም ኖ ብትል ባልም ኖ ቢል ያ ቤት ምን ይመስላል? እስቲ ኖ አትችልም፣ አቺም ቆይ ምን እንደ አይነት ቋንቋዎች አለመገዛቶች ሁለቱም ላይ ሲሆን ውጤቱ ምንድን ነው? ቀላል። እሱ ያንን ፈልጓል። አይ እሱ በቃ ብለው እምቢ አልሰማኝም፣ በቃ የራሱን ምርጫ መርጧል፣ እኔም የራሴን መርጣለሁ። ውጤቱ ምንድን ነው? ቀላል ነው። እዚህ ላይ ቤተክርስቲያን ለክርስቶስ በሁሉ እንደምትገዛ የሚያወዳድረው ቤተክርስቲያንና ክርስቶስን፣ ሚስትና ባል እንዲሁ ሚስቶች ለሁሉ ይገዙ። አንዳንድ ጊዜ ቤተክርስቲያን ሆነን የእሱ ባለቤት ሆኖ እንኳን አንዳንድ ቤተክርስቲያን አንዳንድ አንገዛም እያወቅን አይደል? ደክመንም ይሆን በምንም ግን ለክርስቶስ በሁሉ መገዛት አለብን። በሁሉ መታዘዝ አለብን። ሚስትም ለባሏ በሁሉ መገዛት አለባት። በሁሉ ስላችሁ እምነት ላይ በሚመጣ ማለት አይደለም። ክርስቶስ ለሁሉ ይገዙ። ባሎች ሆይ፣ አሁን የሴቶች በሁሉ ይገዙዋል። ወደ ወንዶች ሲመጣ ደግሞ ምን አለ? ወደ ባሎች ሲመጣ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብ ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ እንደሰጠ እድፈት ወይ የፊት መጨማደድ እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክቡር የሆነችውን ቤተክርስቲያን ለራሱ እንዲያቀርብ ፈለገ። እንዲሁ ደግሞ ባሎች ደግሞ እንደገዛ ስጋችሁ አድርጋችሁ የገዛ ሚስቶቻችሁን ሊወዷቸው ይገባቸዋል። ብዙ ጊዜ ድሮ ብዙ የጥራት እውቀቱ ሳይኖረኝ ሚስት ለባሏ ትገዛ፣ ሚስት ለባሏ ትገዛ ነው የሚለው ይላለሁ። ብዙ ጊዜ እግዚአብሔር ገና ሳላገባ አስታውሳለሁ። አንድ ጄምስ ዶብሰን የሚባለውን ፎከስ ኦን ዘ ፋሚሊ የሚለው መጽሐፍ የሚጽፈው ታውቁታላችሁ። እሱ ስለ ሰክሰስፉል ክርስቲያን ፓረንቲንግ የሚል መጽሐፍ ጽፎ ብዬ ሳነበው ወገኖች ወይ አስተሳሰቤን ቀየረ። ብዙ ጊዜ ባል ትገዛ ሚስት ትገዛ ነው ያ ነበር እውቀቴ። ያንም መጽሐፍ ሳነበው ግን ወገኖች ወይ ሴቷ ትገዛ የሚለው ፓርት እንኳን ከሲስተም እንዲጠፋ አደረገው። እግዚአብሔር ለወንዶች የሰጠው ኃላፊነት ለካ በጣም ትልቅ። ምንድነው እዚህ ጋ ያለው? ክርስቶስ ቤተክርስቲያንን እንደወደዳት
አንተ አልተገዛችልህም አይደል? ልክ አይደለችም። እውነት ነው ይላል። ደግሞ ይመጣል እኔን ሲጠይቀኝ ትወዳታለህ ሚስትህን? እንዴት? እዚህ ጋር ያስቀመጠልን ስታንዳርዱ ምንድን ነው? ክርስቶስ ቤተ ክርስቲያንን እንደወደዳት። እንዴት? ለቤተ ክርስቲያን ደሙን አፍስሶ እስከ መሞት ድረስ ቤተ ክርስቲያንን እንደወደዳት በዚህ ፍቅር እንዲሁ ባል ሚስቱን ምን ይበላት? ይውደዳት። ቀላል ነው። ስለዚህ ባል ከሚስቱ ጋር ስትኖር እሷ አልተገዛችልኝም እያለ የሚኖር ከሆነ የመጨረሻ የእግዚአብሔር ቃል ገና ያልገባል። እግዚአብሔር መጀመሪያም የሚጠይቀን ያንተን ፓርት ያንቺን ፓርት ነው እንጂ እኔ ስለ ሀኒዬ አይጠይቀኝም። ማለት እኔን የሚጠይቀኝ ስለ እኔ ነው። ሀኒን ባለቤቴን የሚጠይቃት ስለ ራሷ ማለት ተገዛሽለት፣ አከበርሽው፣ ፈራሽው እያለ ይጠይቃታል። እኔ ስላልተገዛችልኝ ስላላከበረችኝ እንዲህ ብለው ሞኝነት ነው ማለት ሔዋን ፍሬውን በላችና ሔዋን ሰታይ ነው። እግዚአብሔር ሰማው እንዴ? አዳምን አልሰማው። ሙሴስ እነዚህ ህዝብ እኮ ሲያምፁ ነው እኮ እንትኑን የመታሁት አለ ተናገረው ሲለው እግዚአብሔር ሰማው ነው? አትገባም። ስለዚህ የኔ ሪስፖንሲቢሊቲ ነው እግዚአብሔር። እሷ ለምን አልገዛልህም አትበለኝ። እንደፈለገች አትገዛ። ላታከብረኝ ትችላለች፣ ላትፈራኝ ትችላለች። ብትፈራኝ ጥሩ ነው በጣም፣ ብታከብረኝ ጥሩ ነው በጣም፣ ብትገዛ ጥሩ ነው በጣም። ካልሆነስ የኔ ኃላፊነት ምንድን ነው? የዛን እጥፍ በመጣች በመመለስ ነው። ቀላል ነው ውጤቱ። ቤታችን ይፈርሳል። ለሰይጣን ዌልካም ሰይጣን ብዬ በር ከፍትለታለሁ። ትዳርን የሚያፈርስ ስለሆነ ትዳርን ማፍረስ፣ ቤተሰብን መበተን የሰይጣን አጀንዳ ስለሆነ የኔ እግዚአብሔር እኔን የሚጠይቀኝ ነገር ወደድካት ሚስትህን? የወደድካትስ መጠኑ እንዴት ነው? በአንዴ ይደረሳል? ኔቨር ኔቨር ኔቨር። ፕሮሰስ ግን አስቀምጦልኛል እማየው እንደወደዳት። ባል ሚስቱን ይውደዳት። እዚህ ላይ የገዛ እንዲሁ ባሎች ደግሞ እንደ ገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባል። አሁን ስጋዬ አንድ ነገር ቢጎዳ ደስ ይለኛል? ሚስቴ ልክ በእግዚአብሔር ሰማይ ምድር በፈጠረው በዚህ እይታ ውስጥ ሚስቴ እንደ ስጋዬ ፓርት ናት። እንደ ስጋዬ አንድ ይሆናሉ። አንድ እኔ ግን በንግግሯ በሁኔታዋ ለእኔ ካላት አመለካከት ተናድጄ እንኳን እንደ ስጋዬ ልቆጥራት አይደለም ብዙ ነገር ውስጥ ልዳረስ እችላለሁ። የእግዚአብሔርን ቃል ባለማወቄ የተነሳ ነገ ኢየሱስ ክርስቶስ የሚጠይቀን እኔ አልፈርድባችሁም። ማን ይፈርድባቸዋል ነው የሚለው? ቃሌ። ስለዚህ እዚህ ውስጥ ባሎች ትኖራላችሁ፣ ሚስቶች ትኖራላችሁ፣ ወደፊት የምታገቡ። እግዚአብሔር የሚጠብቀኝ አንተን ያንተን ፓርት ነው ወይ ያንቺን ፓርት? ለባልሽ ትገዣለሽ፣ ባልሽን ታከብሪያለሽ፣ ባልሽን ትፈሪያለሽ። ይሄ ማለት ማነስ ማለት አይደለም፣ መዋረድ ማለት አይደለም፣ መብለጥ ነው። ይሄ ውስጣዊ ሰው መልበስ ነው። በእግዚአብሔር ፊት የከበረ ማንነት መኖር።
ሚስት ባልስ ሚስትን ትወዳለህ? ሚስትን ታከብራለህ? እንደገዛ ክርስቶስ እንደወደዳት አይደለም ለሚስት ያለን ፍቅር ትገልጣለህ? የእግዚአብሔር ቃል በእግዚአብሔር የሰጠው ስራ። ይህን ካላረግን፣ ይህን ቃል ከገፋ ነው ከቃሉ በራቅን ቁጥር ማንን ዌልካም እያልነው ነው? ሰይጣንን ዌልካም እያልነው። ገንዘብ ሊኖረን ይችላል፣ እርካታ ግን የተለያየ ነገር ልንይዝ እንችላለን፣ የያዝነው ነገር ባዶ፣ ደስታ የለበትም፣ እርካታ የለበትም፣ ሙላት የለበትም። ለምን? እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ምን ይላል? ይደክማል። የእግዚአብሔር በረከት፣ የእግዚአብሔር ሕልውና፣ የእግዚአብሔር መገኘት በኑሯችን፣ በትዳራችን፣ በቤታችን ውስጥ ከሌለ ወገኖች ሁሉ ነገር ባዶ ነው። ለምን? 10 ቤት አልገዛም፣ እዚህ ቤት ገዛው፣ ኢትዮጵያ ገዛው፣ አፍሪካ ገዛው፣ ባዶ የባዶ ባዶ ነፋስን እንደመከተል ነው። ህይወት ያለበት ግን በቃሉ ውስጥ ራሳችንን ስናገኘው፣ በቃሉ ውስጥ ስንኖረው ያኔ ህይወትም ይትረፈረፋል፣ ሰላምም ይትረፈረፋል እያለ የእግዚአብሔር ቃል ይነግረናል። ከሰዓት የተነሳ እዚህ ጋር አቆማለሁ። ሆኖም ከእናንተ እያንዳንዱ የገዛ ሚስቱን እንደራሱ አድርጎ ይውደድ፣ ሚስቱን ባሏን ትፍራ ብሎ ይናገራል። ስለዚህ ዛሬ የክርስቶስ ህይወት በትዳራችን እንዲበዛ እንፈልጋለን። የምንከተለው ቲዎሪ ምንድን ነው? የዚህ ዓለም ቲዎሪ ዓለም በጨለማ ተይዟል ይላል። ያ እንዳለ ከላይ ሆኖ የሚገዛው የሚቆጣጠር ይሄ ጨለማ የሆነ አስተሳሰብ፣ ያንን ቲዎሪ ነው የምንከተለው ወይስ የእግዚአብሔርን ቃል? ቃሉን የምንከተል ከሆነ ዝግተኛ መንፈስ፣ የዋህነት፣ ባላችን በእግዚአብሔር አምሳያ የተፈጠረ ክቡር ሰው፣ ይሄ በእግዚአብሔር አምሳያ የተፈጠረውን ባላችን ልናከብረው። ያልተማረ ሊሆን ይችላል፣ ገንዘብ እኛ ከሱ የበለጠ ተምረን ይሆናል፣ ምንም ላይኖረው ይችላል። እይታችን የቱ ነው? ዛሬ ወደ እግዚአብሔር ቃል የምንመለስ ከሆነ ትዳራችን እግዚአብሔር ይባርከው። ከባሎቻችን ጋር ሳንስማማ ተራርቀን ያለን ልንሆን እንችላለን። አንድ ቤት ውስጥ ኖረን በተለያየ አልጋ ላይ የምንተኛ ኖር ይሆን? ጀርባና ሆድ የሆንን ይሆን? ወደ ቃሉ ውስጥ ህይወት አለ። ምን ይላል? ሚስት ከባሏ አትለያይ፣ ትታረቅ። ፔንፉል ነው፣ አዎ። ግን ቃሉ ገብቶን ወደ ቃሉ ስንመጣ እግዚአብሔር አምላክ ያንን ይባርከው። ለምን? ባልና ሚስት አንድ አካል ሊለያይ እግዚአብሔር አንድ ያደረገውን ሰይጣን አይደለም ማን አይለየው ይላል? ሰው አይለየው። ወደ እግዚአብሔር ቃል ገብቶን አስተውሎ፣ ለምን? ሕያጆች ነን፣ የዚህ ምድር ምኖች ነን። ለዚህ ምድር እኛ እንግዶች ነን፣ መጻተኞች ነን። አገራችን እዚህ አይደለም፣ አገራችን በሰማይ ነው። እዚህ ስደት ላይ ነው ያለነው። አገራችን እንሄዳለን። እስክንሄድ ድረስ እንድንኖርበት የተሰጠን የህይወት ስታንደርድ አለ። ከባህላችን ጋር ሳንለያይ፣ አዎ በሀሳብ እንጋጫለን። አዎ ላያከብረን ይችላል፣ ላይወደን ይችላል፣ ሊገፋን ይችላል። እሱ ሳይሆን አንተና አንቺ የምናደርገው የራሳችን ሪስፖንሲቢሊቲ አድርገን ጌታን በህይወታችን አክብረን አስከብረን ሙሽራውን ኢየሱስ ጋር እንድንሄድ ጌታ ይፈልጋል። ቀላል ነገር ነው የተናገርኩት አይደለም። ሶ ፔንፉል። አንዳንዴ በዛ ነገር ውስጥ ስናል ፔን ይኖረዋል። ሶ ፔንፉል አንዳንዶችን ሰዎች ባሰብናቸው ቁጥር በተለይ በትዳሩ ምግብ አብረውን ይኖሩ የነበሩ ግን በተለያየ ሁኔታ መግባባት ያቃትን ውስጣችን ላይ ያለ ፔን ይኖር ይሆናል። ወገኖች ሆይ እኛ ወደ ቃሉ ልንመለስ ከወሰንን እግዚአብሔር የልባችንን ቁስል ፈውሶ
ጸጋን ሰጥቶ እግዚአብሔር እንደገና ነገራችን የመቀየር አቅምና ኃይል አለው እኛ ወደ ቃሉ ስንመለስ። ስለዚህ ዛሬ እግዚአብሔር ምን ተናገራችሁ? እግዚአብሔር ወደ ቃሉ የምንመለስበትን ጸጋ ለሁላችንም ይስጣል። ያዘንን ያለን፣ በትዳራችን ተስፋ የቆረጥን ያለን፣ በግራ የገባን ያለን ወገኖች እግዚአብሔር ያያል። እግዚአብሔር ያያል የምናልፍበት። ወገኖች ወይ የምናልፍበት የሚታየው ኃላፊ ጥቂት ጊዜ ነው የምንኖረው። ዛሬ ግን ስለ ክርስቶስ ብላችሁ መከራ ብትቀበሉ፣ ስለ ስሙ ብላችሁ ትዳራችሁን ብታከብሩ፣ እየተገፋችሁ ሊሆን ይችላል፣ እየተናቃችሁ ይሆናል፣ እየተሰደባችሁ ሊሆን ይችላል። ግድ የለም። የውስጥ ልብስ ለብሳችሁ የዋህ ሆናችሁ ስለ እግዚአብሔር ስለ ቃሉ ብላችሁ መከራ ብትቀበሉ እግዚአብሔር ያከበሩኝን አከብራለሁ ያለው ጌታ ያከብራቸዋል። በምድር ብቻ አይደለም፣ እግዚአብሔር በዘላለም ክብሩ ያከብራቸዋል። መቼ? ስለ ክርስቶስ ስም ብላችሁ ብትነቀፉ። ስለዚህ ዛሬ በእንደዚህ አይነት ህይወት ያላችሁ ቃሉ ባላችሁ መጥፎ ስለሆነ እናንተም መጥፎ የምትሆኑ ዛሬ ወደ እግዚአብሔር ቃል ኖ እኛ የክርስቶስን ፈለግ እንድንከተል ነው የተጠራ። ሁኔታው እንድንከተል አይደለም፣ ስጋችን እንድንከተል አይደለም፣ የዚህ ምድር ሲስተም እንድንከተል አይደለም፣ ክርስቶስን እንድንከተለው ነው። መድረሻ ያለን የሞተልን እኛ ከማንነታችን የተነሳ የንጉሥ ካህን ስለሆንን ቅዱስን ስለሆንን ለእርሱ የተለየ ወገን ስለሆንን ህይወታችን አምልኮ እየሰጠ ነው ያለው ለእግዚአብሔር የሚያውድ ደስ የሚል መስዋዕትን እየሰዋ ነው ያለው። ስለዚህ እዚህ አይነት ህይወት ውስጥ እያለን ስለሆነ ወገኖች ከዚህ ህይወት ሳንወጣ ጌታን እየጠበቅነው ብንኖር በእውነት ጌታ ይመጣል፣ ያያል፣ ነገራችን ይቀየራል። ሁላችንም ጸልየን እንጨርሳለን። ሮባራ ላባራ ላቦስ ሶንዶራ ላባ ኤን አክሬሌቦስ ናማናሞስ ሶንዶ ጸጋን የሚሰጥ ጌታ አለ። ማንም ጸጋ የሚያስፈልገው ወደ ጸጋ ዙፋኑ በእምነት ቀረቡ። ቃላችሁን መሸከም ያቃታችሁ፣ ፊታችሁን መሸከም ያቃታችሁ ጸጋ አለ መሸከም የምንችል አቅም አለ። እኛ ወደ እግዚአብሔር ጸጋ ዙፋን እግዚአብሔር አቅም ሰጠ፣ በኢየሱስ ክርስቶስ ጸጋ ሰጠ። ለምን? በቃ አንድ የሆነ ነገር መለየት አይችልማ፣ መለየት አይችልም። ጸጋ ግን አለ፣ አቅም አለ። በኑሮአችን እነዚህን ሰዎች ሜቢን ቀይራቸው እግዚአብሔር ይቀይራቸው። ስለዚህ እግዚአብሔር ሆይ ጸጋ፣ አቅም ካጣን ጸጋ ስጠን። ባሌን የምወድበት፣ ባሌን የማከብርበት፣ ለባሌ የምገዛበት ጸጋ ስጠን እያለን እንጸልያለን። ባሎች ደግሞ ሚስቴን መውደድ አቃተኝ፣ ለምን? ንግግሯ እየጎዳኝ፣ ንግግር እየናቀችኝ፣ እንደዚህ ለእኔ ያላት አክብሮቷ በዚህ ምክንያት ለእሷ ያለኝ ነገር ቀንሷል። አባት ሆይ እባክህ እግዚአብሔር ይህን ማልፈፍ የምችልበት ጸጋ ስጠኝ። ሚስቴን የምወዳት ከንግግሯ አልፌ እሷን የማከብራት፣ እሷን የምንከባከባት፣ ተንከባከባት ይላል። የምንከባከባት አቅም አው ስንከባከባት፣ እሷ ግን አይምሮዋ ሌላ ነው፣ በቃ ተቃራኒ ነው። ግድ የለም ቃሉን ከሁኔታው አልፌ ቃሉን የምጠብቅበት እግዚአብሔር ሆይ ጸጋ ስጠን እያለን ወንድሞችም ጸልያለን። እግዚአብሔር ሆይ እናመሰግንሃለን፣ ስምን ከፍ እናደርጋለን። አንተ ይህን ጊዜ ስለሰጠን ሁሉ ባረካል። አባት ሆይ ዛሬ የተማርነው ትምህርት ማንም ቆሜያለሁ ያለ እንዳያወድቅ ይጠንቀቅ ይላል። ቆመናል ካልን ከጸጋ የተነሳ ከአንተ በጎነት ከአንተ ምሕረት የተነሳ አባቶ የአንተ ምሕረት በዚህ ቤት ላለን ይብን ባልመጡት ምዕመኖቻችን ላይ እንዲበዛ እኔ ጸልያለሁ። በትዳራቸው የሚያፍገመግሙ ተስፋ የቆረጡ ግራ የገባቸው እግዚአብሔር መሸከም ያቃታቸው ዛሬ እንድዳስሳቸው
በጌታ በኢየሱስ ስም ጸልያለሁ። ጌታችን ኢየሱስ ያንን መንገድ ስትሄድ ደክሞክ ይሄ ጽዋ ከኔ ለፍ ብለህ እንኳን መልአክ መጥቶ የሚያበረታ እንደመጣ እንዳበረታ ሁሉ ዛሬ ወንድሞቼን የሚያበረታ እህቶቼን የሚያበረታ ጸጋ እንዲለቀቅ በጌታ በኢየሱስ ስም ጸልያለሁ። የሚያቆም ጸጋ፣ የሚያበረታ ጸጋ፣ ወደ ቃሉ እንድንመለከት የሚያረገን ጸጋ እንዲለቀቅ በጌታ በኢየሱስ ስም ጸልያለሁ። የተሰበረ እንዲፈወስ፣ ይቅር ማለት ያቃታቸው ይቅር የሚሉበትን ጸጋ ሰጥተ ከእንደዚህ አይነት ሰዎች ጋር በፍቅር ነገራቸውን የሚያስተካክሉበትን ጸጋ እንድሰጥ በጌታ በኢየሱስ ስም ጸልያለሁ። አቤቱ አንተ መልካም አምላክ ስለሆን ሁሉ ተባረክ። ስለ ሁሉ ክብር ለአንተ ይሁን። በጌታ በኢየሱስ ክርስቶስ ስም ብለህ ስማን። አሜን። ጌታ ይባርክ። ጌታ ይባርክ። ኤርሚያ ተባረክ። ኤርሚያ ጌታ ይባርክ። ተባረክ። ሰላም ደሩ። ሰላም ደሩ። ተባረክ።